ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹ። ኢራን ትላንት በተባበሩት አረብ ኤሚሬት በምትገኘው የአቡዳቢ ከተማ በፈጸመችው ጥቃት 2 ሰዎች ተገድለዋል። በዛሬው ዕለትም ድብደባው ቀጥሎ እንደነበረና በተለያዩ ከተሞች ከፍተኛ ፍንዳታዎች እንደተሰሙ የዓይን እማኞች ገልጸዋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ዛሬ እንዳስታወቀው በጥቃቱ በአጠቃላይ 3 ሰዎች ሞተው 58 ቆስለዋል። የእስራኤል የጤና ምንጮች እንዳሉት ደግሞ ኢራን በቤት ሻማሽ በፈጸመችው የሚሳይል ጥቃት 6 ሰዎች ተገድለዋል። በቴል አቪቭ አካባቢ ደግሞ አንዲት ሴት ስትገደል ቢያንስ 21 ሰዎች መጎዳታቸውን ታውቋል። ኢራን በኩዌት ላይ በፈጸመችው ተመሳሳይ ጥቃት ደግሞ አንድ ሰው ሲሞት 32 መቁሰላቸውን የሀገሪቱ ባለሥልጣናት አረጋግጠዋል። የሳውዲ አረቢያ የመከላከያ ሚኒስቴር በበኩሉ ዛሬ ወደ ሀገሪቱ የአውሮፕላን ማረፊያ ከኢራን የተተኮሰ ሚሳይል ማክሸፉን ገልጿል። በኦማን ባሕረ ሰላጤ 2 ነዳጅ ጫኝ መርከቦች ላይም ጥቃት መድረሱን ኦማን አስታውቃለች። እስራኤልና አሜሪካ በጋራ በኢራን ላይ በፈጸሙት ጥቃት የሞቱ ሰዎች ቁጥር እስካሁን ከ200 በላይ መብለጡን የኢራን ባለሥልጣናት አስታውቋል። ከዚህ በተጨማሪም የቀድሞው የኢራን ፕሬዝደንት አሕመዲነጃሽ ከነ ጠባቂዎቻቸው መገደላቸውን ባለሥልጣናቱ አክለዋል። አሕመዲነጃሽ የተገደሉት በመኖሪያ ቤታቸው መሆኑንም ለማወቅ ተችሏል። በሌላ ዜና በኢራን ወታደራዊ ዘመቻ ሲሳተፉ የነበሩ 3 የአሜሪካ ወታደሮች መሞታቸውንና 5 ክፉኛ መቁሰላቸውን ፔንታጎን አስታውቋል። የወታደሮቹ አሟሟት በተመለከተ ግን ዝርዝር መግለጫ ከመስጠት ተቆጥቧል። የኢራን ላዕላይ መሪ አያቶላህ ኻሜኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ሀገሪቱን በጊዜያዊነት እንዲመራ ማዋቀሯን ይፋ አደረገች። ከፍተኛ ስልጣን ያለው የሕገ መንግሥት ጠባቂ ምክር ቤት አባል የሆኑት አያቶላህ አሊ ሬዛ የሽግግር ምክር ቤቱ እንዲመሩ ተሹሟል። ጊዜያዊ ምክር ቤቱ ቋሚ መሪ በባለሙያዎች ምክር ቤት እስኪመረጥ ድረስ ኢራንን የመምራት ኃላፊነት እንደተሰጠው የኢራን ብሔራዊ ቴሌቪዥን ጣቢያ ገልጿል። የ40 ቀናት ብሔራዊ ሐዘን የጀመረችው የኢራን ፕሬዚደንት ማሱድ ፔሽቬኪ የኻሜኒ ግድያ አውግዘዋል። ፕሬዚዳንቱ ኢራን በዚህ ወንጀል ፈጻሚዎችና አቀናባሪዎች ላይ የሚወሰደው የደም በቀል እርምጃ ግዴታዋና ሕጋዊ መብቷ አድርጋ ትቆጥረዋለች ብለዋል። በኢራን መልካም መፍትሔ የሚመጣው ኢራን የኒውክሌር መርሃ ግብሯን ስተው ነው ሲሉ የጀርመን የውጭ ጉዳይ ሚኒስቴር ተናገሩ። ሚኒስትሩ ዮሐን ቫድፉል ኤንዲአር ለተባለ የጀርመን የቴሌቪዥን ጣቢያ በሰጡት ቃለ ምልልስ በኢራን የተጀመረው ጦርነት መፍትሔ የማምጣቱ ሥራ የሚሳካው ኢራን የኑክሌር መርሃ ግብሯን የግድ ስተው ነው ብለዋል። በሌላ ዜና የአውሮፓ ኮሚሽን ፕሬዚደንት ኡርዙላ ፎን ዴር ላየን የኢራኑ ከፍተኛ መሪ አያቶላህ ኻሜኒ መሞት ለኢራን ሕዝብ የተሻለ የነጻነት ተስፋን የሚያጭር እንደሆነ ገልጸዋል። ፎን ዴር ላየን በኤክስ ገጻቸው የኢራን ሕዝብ መጪ ዕድሉን የመቅረጽ የራሱ መሆኑን ማረጋገጥ አለብን ብለዋል። በተመሳሳይ ሁኔታ ይህ ቅጽበት ቀጠናውን ወደ አለመረጋጋትና ብጥብጥ ሊያስገባው የሚችል አደጋ እንዳለውም ጠቅሰዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን የኢራን ከፍተኛ መሪ አያቶላህ ኻሜኒ ግድያን አወገዙም። ፑቲን ዛሬ ባሰራጩት ደብዳቤ ኻሜኒ በሩሲያ ድንቅ መሪ ተብለው ሲታወሱ ይኖራሉ ብለዋል። ፑቲን በኻሜኒ መሞት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ኻሜኒ በግላቸው የሩሲያና ኢራን ስትራቴጂካዊ አጋርነትና ሁለገብ ትብብርን ያጠናከሩ ነበሩ ሲሉ አሞካሽተዋል። በመጨረሻም ለኢራን ሕዝብና መንግሥት እንዲሁም ለቤተሰቦቻቸው መጽናናትን ተመኝቷል። የምዕራባውያን ሀገራት በሩሲያና ኢራን የጣሉትን ማዕቀብ ተከትሎ ሁለቱም ሀገራት በትብብር እየሰሩ እንደነበር መረጃዎች ያመለክታሉ። በተለይም ሞስኮ ከኪየቭ ጋር እያካሄደችው ባለው ጦርነት ኢራን ሻሂድ የተባሉ አጥፍቶ ጠፊ ድሮኖችን ለሩሲያ በማቅረቧ ወቀሳዎች ሲሰነዘሩባት እንደነበረ የጀርመን ዜና አገልግሎት ዘግበዋል። ቻይናም የኻሜኒ ግድያ በጥብቅ እንደምታወግዝ የሀገሪቱ የውጭ ጉዳይ ሚኒስቴር ዛሬ አስታውቋል። ግድያው የኢራን ሉዓላዊነትና ደህንነት ከባድ ጥሰት እንደሆነ የገለጸው የቻይና የውጭ ጉዳይ መስሪያ ቤት ከተባበሩት መንግስታት ቻርተር ዓላማዎችና መርሆች ጋር እንዲሁም ከዓለም አቀፍ ግንኙነቶች መሠረታዊ ደንቦች እንደሚቃረን ገልጿል። ይህንን ቻይና በጥብቅ እንደምታወግዝም ዘገባው አመልክቷል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ።
በኬንያ ባጋጠመ የሄሊኮፕተር መከስከስ አደጋ 6 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀም። ከሞቱት ውስጥ አንድ የምክር ቤት አባል ይገኙበታል። እስራኤል በኢራን ላይ የጀመረችው ጥቃት ዛሬ ማጠናከራ የቀጠለች ሲሆን ኢራን በበኩሏ በእስራኤልና የአሜሪካ ጦር ሰፈር አላቸው ባለቻቸው የባሕረ ሰላጤው ሀገራት ላይ ጥቃት ፈጽማለች። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃቶች የሞቱ ኢራናውያን ቁጥር ከ200 ማሻቀቡን ለማወቅ ተችሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ከፍተኛ መሪ አያቶላ ሐመኒ ግድያን አወገዙም። ፑቲን ዛሬ ባሰራጩት ደብዳቤ ሐመኒ በሩሲያ ድንቅ መሪ ተብለው ሲታወሱ ይኖራሉ ብለዋል። ቻይናም የሐመኒ ግድያ በጥብቅ እንደምታወግዝ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ዜናው በዚሁ አበቃም። በኬንያ ባጋጠመ የሄሊኮፕተር መከስከስ አደጋ 6 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀም። እስራኤል በኢራን ላይ የጀመረችው ጥቃት ዛሬም አጠናክራ የቀጠለች ሲሆን ኢራን በበኩሏ በእስራኤልና የአሜሪካ የጦር ሰፈር አላቸው ባለቻቸው የባሕረ ሰላጤው ሀገራት ላይ ጥቃት ፈጽማለች። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት የሞቱ ኢራናውያን ቁጥር ከ200 ማሻቀቡን ታውቀዋል። በኢራን መልካም መፍትሄ የሚመጣው ኢራን የኒውክሌር መርሃ ግብሯን ስተው ነው ሲሉ የጀርመን የውጭ ጉዳይ ሚኒስቴር ተናገሩ። የሩሲያው ፕሬዝደንት ቭላዲሚር ፑቲን የኢራን ከፍተኛ መሪ አያቶላ ሐመኒ ግድያን አወገዙም። ፑቲን ዛሬ ባሰራጩት ደብዳቤ ሐመኒ በሩሲያ ድንቅ መሪ ተብለው ሲታወሱ ይኖራሉ ብለዋል። ቻይናም የሐመኒ ግድያ በጥብቅ እንደምታወግዝ የሀገሪቱ የውጭ ጉዳይ መስሪያ ቤት ዛሬ አስታውቋል። ዜና በዝርዝር በኬንያ ባጋጠመ የሄሊኮፕተር መከስከስ አደጋ 6 ሰዎች መሞታቸውን የሀገሪቱ ፖሊስ አስታወቀም። ከሞቱት ውስጥ አንድ የምክር ቤት አባል ይገኙበታል። ከዋና ከተማዋ ናይሮቢ 300 ኪሎ ሜትር ርቃ በምትገኝ ሞፑስቶ ትላንት የተከሰከሰው ሄሊኮፕተር በምን ምክንያት እንደተከሰከሰ እየተጣራ እንደሆነ ፖሊስ አክለዋል። ፕሬዚዳንት ዊልያም ሩቶ በማኅበራዊ ትስስር ገጻቸው በአደጋው ጥልቅ ሐዘን እንደተሰማቸው በመግለጽ ለቤተሰቦቻቸው መጽናናትን ተመኝተዋል። እስራኤል በኢራን ላይ የጀመረችው ጥቃት ዛሬ ማጠናከራ የቀጠለች ሲሆን ኢራን በበኩሏ በእስራኤልና የአሜሪካ የጦር ሰፈር አላቸው ባለቻቸው የባሕረ ሰላጤው ሀገራት ላይ ጥቃት ፈጽማለች። አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃቶች የሞቱ ኢራናውያን ቁጥር ከ200 ማሻቀቡንም ታውቋል።